እንደው በድንገት መጥቼ ልጄን ሳላሳቅቃት አልቀረሁም እያሉ የጽናት አባት እያጉረመረሙ ነበር ለብቻቸው። ድንገት ጽናት መጣች። ጽናቴ መጣሽ እንዴ? አዎ መጣሁኝ። ምን ነው ብቻህን አባዬ? አለች። እሱም አይ እኔ አሁን ስፖርት እየሰሩ ነበረ፣ ወደ ውስጥ ገብተው ነው። ያው እንግዲህ ብቻዬን ስሆን ስቀመጥ ነው እንጂ ደህና ነኝ። አይ አሞሃል መሰለኝ ስታ አይ አላመመኝም በማለት ክርክር ጀመሩ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንዴት ሰነበታችሁ? እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። እስከ መጨረሻው እንድትከታተሉኝ ከትህትና ጋር ጠይቃለሁ። መልካም ቆይታ። ጽናትም በጣም ተጨናነቀች። አባዬ የተከፋው ነገር አለ እንዴ? ማን አስከፍቶት ይሆን? ምን ሆኖ ይሆን እያለች ለብቻዋ መብሰልሰል ትጀምራለች። አባዬ ሽሮ ልስራልክና ምግብ እንብላ በማለት ስትጠይቀው አይ እንደዛ አይሆንም፣ ለኪሩቤል አባትም ለነ ኪሩቤልም አንድ ላይ ሰርተሽ አብረን እንበላለን ሲላት እሷም እንደተሳቀቁና በጣም እንደተጨናነቁ ገባት። ቀጥታ ወደ ምሩ ጋር ሄደች። ምሩ አለች አባቴ ሳይሳቀቅ አይቀርም በማለት በተጨናነቀ ቃላት ተናገረች። ምን ሆነው አለች ምሩ። ምን ሆነው ነው የሚጨናነቁት? እኔ እንጃ በጣም ተጨናንቋል። አሁን ገንዘብ ስለሌለው መሰለኝ እንጂ መሄድ ሳይፈልግ አይቀርም አለች። አንቺን አስመስለሽ አንቺ እንደሰጠሽ አስመስለሽ ገንዘብ እንድትሰጪው ፈልጋለሁ። ምክንያቱም አባቴን እኔ ተጨናንቄ እሱንም አጨናነቅኩት። እኔን እያለቀስኩ ባልደውልለት ኖሮ አሁን እዚህ መጥቶ አይጨናነቅም ነበር አለቻት። ምሩም ምንም ችግር የለውም ምን ያወራቸዋለሁ ያላግራቸዋለሁ ብላ ጽናትን አጽናናቻት። ከዛም በኋላ ተለያዩ። በድጋሚ ጽናትን የኪሩቤል አባት ጠሯት። የኪሩቤል አባት የጠራት ለመጥፎ ዜና ነበረ። በጣም የሚያስጠላ ዜና። ጽናት አንድ ነገር እንድታግዥኝ እፈልጋለሁ። እንዴ ምን ችግር አለው? እኔ የምችለው ከሆነ ሁሉንም ማድረግ ግዴታዬ ነው በማለት መለሰች። የኪሩቤል አባትም የምታግዥኝ ነገር ቀላል ነው፣ ግን ቃል ግቢልኝ መጀመሪያ ብለው ቃል አስገባት። እሷም ያለምንም ጥርጥር ሌላ ነገር ነበር የመሰላት፣ ግን ጉዳዩ ሌላ ነው። ኪሩቤልን እንዲያገባ እንድታግዥልኝ እፈልጋለሁ በማለት ነበር። የምታፈቅረውን ፍቅረኛዋን ለሌላ አሳልፋ ልትድር ማለት ነው። ከዛም እሷ እሺ በማለት ተስማምታለች። ኪሩቤል እናቱ የካንሰር ታማሚ ናት። ለአመታት ደብቃ ነው የኖረችው፣ ግን ልጁ እንዳይጨናነቅባት ስለፈለገች ነው። እና እኛም ወግ ማድረግ ማየት እንፈልጋለን። ከዛሬ ነገ ሞታለሁ እያለች ተሳቃ ልትሞት ነው። የኪሩቤልን ወግ ማድረግ ማየት ትፈልጋለች። ስለዚህ አንዲት ልጅ አለች፣ ሀሴት ትባላለች። እዚህ ቤት አመጣታለሁ። አንቺ እሷና እሱ እንዲግባቡ ኪሩቤል ጋር ስለምትግባቡና ስለምትገባቡ አንቺና እሷንና እሱን ማቀራረብ ትችያለሽ በማለት እያጨናነቃት ነበር። እሷም ግራ ተጋባች። ሌላ ጭንቀት። ትችያለሽ እያለ አጨናነቃት። ላስብበት እንኳን ብላ እድሉን ሊሰጣት አልቻለም። በተደጋጋሚ እየጠየቃት ነበረ። በስተመጨረሻም ተስማማች። እንግዲህ የእናቱን ደስታ ማየት እኔም ደስ ይለኛል ብላ ወስናለች። በእርግጥም ኪሩቤልን ታፈቅረዋለች። ከዛም በኋላ ኪሩቤል ሲመጣና ሲያያት በድንገት ሲያያት የለችም ጽናት። ፈለጋት፣ አገኛት። ከዛ በኋላ ግን ፊቷ ላይ የሚነበበው ሌላ ችግርና ጭንቀት ነው። ምን ሆነች ነው? ችግርሽንና ጭንቀትሽ ልታካፍኝ ትችያለሽ ቢላትም ልትነግረው አልቻለችም። አሁን ይሄ ለሰሚውን ከባድ ነው በሚል ለራሷ እየተብሰለሰለች ነበር። ጽናት በጣም ከባድ ችግር ውስጥ ናት፣ ግን ማንም ለማንም መናገር አልፈለገችም። ማንም ሊረዳትም አልቻለም። ተመልሶ ወደ ሳሎን ሄደ። እሱም ናሆም ናውጋ አብሮ ነበር የመጣው። ከአባቱ ጋር ቁጭ አሉና ምን ነው ጠፋህ በማለት ናሆምን በጥያቄ አጣደፉት። ናሆም ያው እንግዲህ ስራ ተፍተፍ እያልኩ ነበረ በማለት መለሰ። ከዛም በኋላ ወደ ኪሩቤል ዘሩ። የኪሩቤል አባት ከዚህ በፊት እንግዳ ባመጣ ክብሮምን አስቀይሞ ነው የላከው። እንዴት እንደዚህ ታደርጋለህ በማለት በትንሽዬ ነገር ድንገት ተናደዱና ተነስተው ከመቀመጫቸው ወደ መኝታ ቤት አመሩ። ኪሩቤልም እንደ አባቴን አሁን ምን የሚያስቀይም ነገር ተናግሬው ነው እንደዚህ የሚሆነው በማለት
በጣም ግራ ተገባ። ባህሪያቸው በጣም ተቀያይሯል የኪሩቤል አባት። ከዛም ኪሩቤል ኧረ በቃ ፍታ አለና ናሆም አረጋጋው። ናሆም እያረጋጋው እያለ ነበረ የጽናት አባት ድንገት መጡና ኪሩቤልን ማማከር ጀመሩ። ያው ሸክም ሆንኩባችሁ አይደል? እኔም ድንገት ሳላስበው መጥቼ እናንተንም አስቸገርኳችሁ በማለት ለኪሩቤል ሲነግሩት ነበረ። እረ ምንም ችግር የለም፣ ለምንድን ነው እኔስ ልጅዎት አይደለሁኝ እንዴ? ለምንድን ነው እንደዚህ የሚያስቡት? በማለት ቢያረጋጋቸውም ሊረጋጋ አልቻሉም የጽናት አባት። ከዛም አይ እኔ ያው የያዝኩትንም ጤፍም ገንዘቤንም ዱርዬ ዘረፈኝና ነው እንጂ እኮ እኔም አስቤበት ነበር የመጣሁትኛ አሉ። አሁን ግን ላስቸግርህ የምፈልገው ትንሽ ብር እንደው ለመሳፈሪያ ሰጥተኸኝ ነገ በጧት መመለስ አለብኝ ብለው ነገሩት። ለምን አትቆዩም ቢላቸውም አይ መቆየት እንዳልፈለጉ ነገሩት። እሱም ችግር የለውም ብሩን እሰጠዎታለሁኝ፣ ግን አይጨናነቁ፣ እንደዚህ ምንም ያስቸገሩን ነገር የለም፣ እኛ የምንበላውን ቤት ያፈራውን ነው የምትበሉት፣ ለምንድን ነው እንደዚህ የምትጨናነቁት? በማለት ኪሩቤል ሊያረጋጋቸው ሞከረ። ግን እርሳቸው ሊረጋጉ አልቻለም። ከዚህ በፊትም ያው የጽናትን ሲናገሯት ሳይሰሙ አይቀሩም። የኪሩቤል አባት በጣም ተናግረዋታል። በክብሮም እና ኪሩቤል የተጣሉት በአንቺ ምክንያት ነው በሚል አንቺን ከነ አባትሽ ተሸክመን ይዘንሻል በሚለው ነገር ምናልባት የጽናት አባት ሳይሰሙ አልቀሩም። ያን ነገር በውስጣቸው እያጉረመረሙ ነበረ ለብቻቸውን ቁጭ ብሎ የነበረው። ከዛም እንደዛ ብለው ከተያወሩ በኋላ በነጋታው ጧት ሊሄዱ ተነሱ። እናም ጽናትና አባቷ ድጋሚ እንደሚገናኙ አልነበረም ሲሰነባበቱ የነበረው። ተቃቅፈው ብዙ ደቂቃዎችን አብረው አሳለፉ። እንዴ ምን ሆናችሁ ነው? ድጋሚ የማትገናኙ አስመሰላችሁት እኮ አላቸው ኪሩቤልም። ከዛ መኪናው እንዳያመልጠን ቶሎ እንሂድ፣ በቃ እንግዲህ እንሂድ በማለት ምሩና ኪሩቤል ተናገሩ። ከዛ ጽናት ብቻዋን ቀረች። እሳቸውን ሊሸኙ ምሩና ኪሩቤል አመሩ። ጽናትም ብዙ ሰዓታት በጣም አሰበች። አባቴን አሳቀቅኩት፣ እኔ የዛን ጊዜ ባላለቅስ ኖሮ አይመጣም ነበረ፣ እዚህ መጥቶ እንደዚህ ተሳቆ አይሄድም ነበረ። አይ እኔ ምን አይነት ልጅ ነኝ በማለት ብቻዋን ቆማ መብሰልሰል ጀመረች። ከዛም ተመልሳ ወደ ቤት ገባች። ከቤት እንደገባች ወደ ቤት እንደገባች ምሩ ቶሎ መጣች። ወጥ ቤት ነበረች። ጽናት ምን ሆነች ነው አለቻት። ፊቷ ላይ የሚነበበው በጣም ትልቅ ሐዘንና ጭንቀት ነበረ። ምን ሆነች ነው ስትላት ምንም አልሆንኩኝ ምሩ አለች። አይ ፊትሽ ላይ እኮ የሆነ ነገር እያለ ነው። ምን ሆነች ነው? ለምንድን ነው የማትነግሪኝ? ምንድን ነው ያስጨነቀሽ ነገር? ምን ሆነች ነው እያለቻት ነበረ። እሷም ለሰሚውም ግራ ነው በማለት ለውስጧ ትነግረው ነበር። በውስጧ ነው የምታወራው። ጽናት የሆንሽውን ነገር ለምንድን ነው በግልጽ ማትነግሪኝ? የሆነ ችግር እንዳለ የሆነ ችግር እንደተፈጠረ ያስታውቅብሻል፣ ግን ችግርሽን ለምንድን ነው ማትነግሪኝ እያለቻት ነበረ። እሷም መናገር አልፈለገችም። ምሩዬ ምንም አልሆንኩም፣ ያው አባቴ ስላሳሰበኝ ነው። በድንገት መጥቶ ተሳቆ ስለሄደ ትንሽ አስቤያለሁ። የአባቴን ስለዋሸሁትም ትንሽ አስጨንቆኛል እና ይሄ ምኑ ነው የሚያስጨንቀው? መዋሸቱም እኮ ጊዜው ሲደርስ ትነግሪያቸዋለች። በዛ ላይ ደግሞ አሁን በቃ ሄዱ፣ ምንድን ነው የሚያስጨንቅሽ ብላ ጠየቀቻት። ምንም ልትነግራት አልፈለገችም። ከዛም በቃ ሂጂ ረፊ አንቺ፣ እኔ የዚህን ስራ ሰራለሁ ብላ እሷ እንድትሄድ ነገረቻት። አመሰግናለሁ ብላ ስትወጣ አይ አታመስግኝኝ፣ ያራቅሽኝ ነው የሚመስለኝ ብላ ዝም አለች። ሄደች። ስትሄድ ግን ሳሎን ስትሄድ የኪሩቤል አባት ቁጭ ብሎ ነበረ። ጽናት በማለት ጠሯት። ነይ ቁጭ በይ እስኪ፣ እየጠየቅኩሽን ጉዳይ እንዴት አደረግሽው? ወስነሻል አሁን ላይ አሏት። እሷም አዎ አለች። እንግዲህ የፈለግሽውን ገንዘብ፣ ህይወትሽን የሚቀይር ገንዘብ ልሰጥሽ እችላለሁ ብለው ጠየቋት። ይሄ ነገር ግን ኪሩቤልን እንደምትወደውና ኪሩቤል እሷን እንዳገባት ለፈተና የቀረበ ነገር አይመስላችሁም? የኪሩቤል አባት እውነት ሀሴት የምትባለው ልጅ ሊያመጧት ሳይሆን ጽናት ለኪሩቤል ያላትን ፍቅር ለማወቅ ይመስለኛል የኪሩቤል አባት እንደዛ የሚያደርጉት። ቀጣዩን ክፍል አብረን የምናይ ይሆናል። እሷም ኧረ እኔ ምንም ገንዘብ አልፈልግም፣ የትዬ ደስታ ማለት ለእኔ ደስታ አይደል እንዴ?
ብቻ እንዴት እንደማቀራረባቸው እሱ ሌላ ፍቅረኛ ቢኖረው ሌላ ሰው ቢኖረው ከባድ ነው፣ እንዴት አድርጌ ነው የምጠይቀው ምናምን እያለችው ነበር። እሱም እኔ ያውቃለሁ ምንም አይነት ፍቅረኛ የለውም፣ ስለዚህ ማቀራረብ ትችያለሽ፣ ኪሩቤል አንቺን በጣም ይቀርብሻል፣ አንቺ ትችያለሽ፣ ሀሴትን እኔ እንዲያገባ ትፈልጋለሁ። ሀሴት ማለት በጣም ቆንጆ በጣም ታታሪና በጣም ትሁት ሴት ነች። እንዲሁም አባቷ ጥሩ ቤተሰቦች ናቸው፣ ለቤተሰባችንም ትመጥናለች በማለት ዝርዝሩን አስረዷት። እሷም እሺ እያለች መለሰችላቸው። በጣም ከባድ ነው እትዬ ይሄን ሁሉ ነገር እስከ ዛሬ ደብቀው። አዎ ልጇን ስለምትወደው ኪሩቤል በምንም ምክንያት እንዲጨነቅባት ስላልፈለገች ነው የደበቀችው ብለው ነገሯት። እሷም እሺ ብላ ተነስታ ሄደች። በጣም ተጨናነቀች። እንዴት ብዬ ነው ይሄን ነገር አሁን እንዴት ብዬ ነው እኔ እንደዚህ የማደርገው? እንዴት ነው ኪሩቤልን ከሌላ ሴት ጋር እንዲለምድ የማደርገው? እያለች ብቻዋን እያሰበች ነበረ። ለማንም መናገር አልፈለገችም። ምኑ ይነገራል ለሰው? እንዴት ብዬ ነው ለሰው ማወራው? እያለች ነበረ። የኪሩቤል አባትም በአናቱ ጭንቀቷን ጨመሩባት። ሌላ ጭንቀት፣ አባቷን የዋሸችው ጭንቀት ሳይለቃት ምን አይነት ለጭንቀት የተፈጠረች ልጅ ናት? ድራማው እንግዲህ ቀጣዩን ክፍል የምናየው ይመስላል። የኪሩቤል አባት እውነት ሀሴትን አምጥተው ለኪሩቤል ሊድሩ ነው ወይስ ጽናትን እየፈተኗት ነው? እኔ የሚመስለኝ ቀጣይ ክፍል ለፈተና እንደሆነ ነው የማውቀው። ቀጣይ ክፍል ሁሉንም የምናየው ይመስላል። ውድ ተመልካቾቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። ላይክ አትርሱ፣ ላይክ አድርጉ። ባይ ባይ።